ስታገኛት ደስ አለክ? እንዴ በጣም ደስ አለች። ራሷ አቀባበሏ፣ አለባበሷ ምናምን ነገር ሮማንቲክ መሆኗ እንደዚህ በጣም ደስ የምትል ልጅ ናት። አትመስልም እንደዚህ ግን ባሽ ስለሌላው ነገር ደግሞ መጀመሪያ ሰርግ ቀለበትን አድርጋለሁ። ከዛ በኋላ ሁሉ ነገር ይደርሳል። ግን እሷን ለማም ቀስ ብሎ በቃ እሷም ቢሆን አጠገቧ ጓደኞቿ ምናምን ሊነግሯት ይገባል። ምክንያቱም እኛ አንመርጥም ለልጆች ባል ፍቅር ነው ራሱ የሚያገናኘው እና መከልከልም አንችልም፣ መምረጥም አንችልም። You're not gonna protect me. Hey. Say that I give Stiga Natal. So ይቅርታ ባያት ለኔ ብለሽ ትድባከሽ ዴዚ ውይ ሶሪ ማይ ሲስተር ሶሪ እኔማ የደበቁ መስሎኝ ነው። አዲስ አበባ አለች ምን አለች እያልኩ የደበቁ መስሎኝ ነው። የኔ እናት ወይኔ ጉዴ! ኧረ ተይ ኦኬ እሺ ለምን እየደበረው ነው? ብዙ አታውሪልኛል እንዴ? ሁለቱ እንዳላረጋችሁ ከማ አንተ አፈር ብላ አፈር ይበላ አፈር ያስበላ ሜሊ በኋላ እንነጋገርበታለን። ኦኬ ተይ ተገናኙ። ፍጥጥ የለ መጥጥ የለም። ይኸው ተገናኙ። ፎቶ እየተነሱ ነው አውቀው። አይ ቅድም እኮ እምብርቴ ኮል ትንሽ አውጭው እያለኝ ነበር። ተናገሪ እንዴት ልናገር? ቀደም የሚያደርጉትን ፎሎ አድርጓቸው። ደወለልኝ። ወይ አሌክስ ወይ ወንድም ያልኩት ወርቅ መግዛት ፈልጓለኝ። ለማን ፈለገው? ምን አገባሽ አለኝ። እሺ ናበል ሪም ጋር ና አልኩት። ሄድን ሪም ጋር 10 ግራም አላት 1003 አለችው። እሺ $1,300? አዎ $1,300። ከዛ ግማሽ አንቺ ትከፊዋለሽ። አፈር ድቼ ነው የምትበላው አልኩት። ሰሞኑን ይኸው አልተኛ አንቺ ቤት ነው አዳሬ። እናትሽን ጥርፋጣን እኮ ሰሞኑን ጥርፋጣን እንዴ! አሁን ገና ሌላ ጉድ፣ ሌላ ማስረጃ ደግሞ መጥቷል። በቀጠሮ ቀን አወጣዋለሁ። አያልቅም ይሄ ነገር ሲመዘዝ ግን ያኛው በጣም ነው ያሳዘነኝ። እኔ አቡ ይቅርታ አሳ ጎርጓሪ ዘንዶ ያወጣል የሚባለው እኔ ፍቅር ዲዛይነር የሚባል በጣም ነው አንጀት የበላው። ማርያም አንዳንድ ጊዜ ለሰዎች ጉድጓድ ቆፍራለሁ ብላችሁ ስትቆፍሩ በጣም ነው ያሳዘነኝ። አቡ በጣም ያሳዝናል። ቶሎ ስንት ደረሰ አቡ? ወይኔ ደስ ሲሉ ሲያምሩ እነዚህ ልጆች ማሻአላ። እኔ ምሽት ተገናኙ፣ አሌክስ እና ዴዚ ተገናኙ። ግን ፖለቲካ የሚነዱ ዘረኞች ደስ አላላቸውም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የወጊቱ ቤተሰቦች ሰላም፣ ጤና፣ ፍቅር በያላችሁበት ተመኘውላችሁ። ውድ የቻናል ቤተሰቦች ይህንን ቻናል ላይክ፣ ሼር በማድረግ አበረታቱኝ። እንዲሁም ሰብስክራይብ አድርጉኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ዴዚና አሌክስ ነው። ዴዚና አሌክስ ያው እንግዲህ በሶሻል ሚዲያ ሲያነጋግሩ ነበር። በተለይ ቲክቶክ ላይ በጣም አነጋጋሪ ሆነው ነበረ። ምክንያቱም የነሱ ግን ነው የወጣው። እንዴት ነው እናቲቱ ለትግራይ ልጅ አልድርም ብላ ዘረኛ ይህን ዘረኝነት አላህ Subhanahu Wa Ta'ala ያጥፋልንና ከዘረኝነት ውጡ፣ እንደው ባካችሁ ከዘረኝነት ውጡ። እስኪ ከሌሎች ተማሩ። ብዙ መልካም የሚሰሩ ብዙ አስተዋይ ግን ወልደው የከበዱ በቃ ብዙ ነገር ያስፋፉ፣ ነገር ግን አንድ አይነት ብሄር የሌላቸው አሉ። እስኪ ከነሱ ተማሩ። እነዚህን አንዳንድ ቅንቅናሞች እያያችሁ
አብራችሁ ቅንቅናማ አትሆኑና ዴዚ የእናቷን ምክር አለመስማቷ እሱ ነገር ከቤተሰብ በላይ የለም። ማንም ይሁን ቤተሰብ ነው መቅደም ያለበት። እንደ ቤተሰብ እንደ ፋሚሊ ቤተሰብ ነው መቅደም ያለበት። ነገር ግን እሱ ስህተት ነው የእናቷን ምክር አለመስማቷ። እናቷ ደግሞ ማለት እናቷን ማሳመን ትችል ነበረ ከዚህ ከዘረኝነት እንድትወጣ ማለት ነው። ከፖለቲካ እንድትወጣ ከዚህ ነገር እንድትወጣ ማለት ነው። ግን ያለ እናቷ ፈቃድ መሄዷ አግባብ አይደለም። ግን ፖለቲከኞች፣ ዘረኞች አያችሁ ዴዚ እና አሌክስ ተገናኙ። እናንተ ግን አብክታችሁ አውርታችሁ እሷንም ከእናቷ ጋር አጣልታችሁ ውጭ ቀራችሁ እናንተ ማለት ነው። እነሱ ግን ተገናኙ። ደስ ይበላችሁ ዘረኞች፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ ወዳጆቿ፣ ዘመዶቿ እንኳን ደስ አላችሁ። ግን እኔ እንደነገርኳችሁ ነው። ትክክልም የሆነችበት መንገድ አለ፣ ስህተትም የሄደችበት መንገድ አለ። ሁለት ነው። ስህተቷ እናቷን አለማሳመኗ ነው። ሶሻል ሚዲያ ላይ ማውጣቷ ነው። ዴዚ ምን የምትሆን እናት ናት። ስለዚህ እናቷን ማሳመን ነበረባት፣ የእናቷን ምክር መስማት ነበረባት። ያው ግን አልሆነም። አሁን ደግሞ ዴዚ አሌክስ አለበት ሀገር አውሮፓ ሄዳለች። ይኸው ተገናኝተዋል። እንኳን ደስ አላችሁ እያል እንግዲህ ዛሬ የመጣንበት ቪዲዮ ይሄን ይመስላል። ቪዲዮአቸውን ከወደዳችሁት ላይክ አድርጉ፣ ሼር አድርጉ። በነገራችን ላይ ዴዚ ልጅ ናት። በዛም ላይ እንደገና ደግሞ ይሄ ዘረኝነት የሚባለው ነገር ሶሻል ሚዲያ ላይ ታቋታላችሁና እንደዚህ አይነት ነገር ላይ ያለች ልጅ አይደለችም። ለአገሩም ለባህሉም ለሁሉም አዲስ ናት እና ይህን ነገራቸውን እኔ ወድጄላቸዋለሁ። ከዘረኝነት ነፃ መሆናቸውን ማለት ነው። በቃ ኢትዮጵያዊ የሚለው ብቻ ነው ከነሱ ጋር ያለው እና እሱን ነገር እኔ በጣም ወድጄላቸዋለሁ። ነገር ግን በዘረኝነት የተጨማለቃችሁ ሰው ከዘረኝነቱ ውጡ እባካችሁ። አሁንም ቢሆን እናቲቱን ማሳመን ነው። ምክንያቱም ልጅና ልጅ ተገናኝተዋል። እንግዲህ ግን እናትን ማሳመን ነው ማለት ነው። እናትን አሳምኖ ያለውን ነገር መነጋገር ነው። በዚህ ልክ ግን ለሰው ክፋት ባናስብ የተሻለ ነው ብዬ አስባለሁ። ምክንያቱም በጣም ርቀት ሄዳችኋል። በዘረኝነት ጭፍልቅ ብላችሁ እነ ይሁን ማንያ አረብ ብዙ ናችሁ እና ውጡ ከዚህ ነገር። እና አሌክስ ደግሞ ስለ ዴዚ እየተናገረ ነበር ማለት በፎቶና በቪዲዮ ካየኋት በላይ በቃ ከጠበቅኳት በላይ ውብ እና ስርዓት ያላት ልጅ ናት እያለ እየመሰከረላት ነበረ። እንግዲህ ምን ትሆኑ እናንተ? ምን ትሆኑ? በዘረኝነትና በፖለቲካ የተጨማለቃችሁ ሰዎች ምን ትሆኑ? እነሱ ተገናኙ። ውድ ቻናል ቤተሰቦች ይህንን ቪዲዮ ላይክ አድርጉ፣ ሼር አድርጉት። እንደኔ የተደሰታችሁ ሼር አድርጉት። እኔ ያስደሰተኝ በቃ ከዘረኝነት ከፖለቲካ ነፃ መሆናቸው ነው፣ ሌላ ነገር አይደለም። እና ያው እንግዲህ ተገናኝተዋል። እናቲቱም እንግዲህ ሽምግልና ላኩ እያለች ነው ጂጂ። እናቲቱም እንግዲህ ትለመናለች። ልጇ የወደደችውን ትወዳለች። ምንም ማድረግ አይቻልም። ውድ ቻናል ቤተሰቦች እኔ ደስ ብሎኛል። ምክንያቱም ከዘረኝነት የወጡ ስለሆኑ ነው ደስ ያለኝ። በዘረኝነት የተነሳ ወላሂ ብዙ ወንድሞቻችን ብዙ እህቶቻችን አልቅሰዋል። ብዙ ንብረት ወድሟል። አገራችን ኋላ ቀር ሆናለች። በቃ በዚህ የተነሳ ስደት ላይ ራሱ በዘረኝነት የተነሳ እየተጋደሉ ነው። በጩም እየተወጋጉ ነው። ይህ ዘረኝነት እና ዘረኝነት ይውደም እያልኩኝ የዴዚና የአሌክስ ቪዲዮ በጣም ነው ያስደሰተኝ። እኔ ቲክቶክ ላይ ሳያቸው በጣም ነው ያስደሰተኝ። 10,000 ህዝብ እየተከታተላቸው ነበርና በጣም ነው ደስ ያለኝ። ስለዚህ ውድ ቻናል ቤተሰቦች ይህንን ቪዲዮ እንደኔ ደስ ያላችሁ ላይክ አድርጉ፣ ሼር አድርጉ። ሁላችሁም ተደሰቱበት እላችኋለሁኝ። 5,000 አስገቡኝ። ሰብስክራይብ ደግሞ 5,000 አስገቡኝ። 5,000 መግባት እፈልጋለሁኝ። 5,000 አስገቡኝ። ውድ ቻናል ቤተሰቦች ላይክ አድርጉ፣ ሰብስክራይብ አድርጉኝ። በጣም ነው ደስ ያለኝ ግን ማለት ነው። ምክንያቱም እነሱ ዘረኛ ስላልሆኑ ከዘረኝነት ነፃ ስለሆኑ ደስ ብሎኛል።
እንደኔ ደስ ያላችሁ እስኪ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አገራችን ሰላም ላይ ያድርግልን፣ ከዘረኝነት ከፖለቲካ ነፃ ያውጣልን፣ ህዝቧ በሰላም ሙላ ትግባ። ኢትዮጵያዊነት መተጋገዝ፣ መተባበር፣ አንድ ላይ መብላት፣ አንድ ላይ መጠጣት ነውና ያን ነገር አላህ ሱብሃነሁ ወተዓላ ይመልስልን። ከአንዱ ሀገር ሄደን አንዱ ሀገር ኢትዮጵያ ውስጥ በሰላም ወጥተን በሰላም እንመለስ አላህ ያድርገን። ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሼር ሰብስክራይብ ማድረግ እንዳይረሳ።